የዶናልድ ትራምፕ ነገር አጠያያቂ ሆኗል። ትናንት ምሽት ሽቅብ ወደ ሰሜን አማትረው ግሪንላንድን ለመውረር ወታደራዊ ዕቅድ እንዲወጣ ማዘዛቸው ድንጋጤን ፈጥሯል። ኔቶና አውሮፓውያኑ ድርጊቱን በመቃወም ጦራቸውን ወደ ግሪንላንድ ለመላክና በጋራ አሜሪካንን ለመቅጠም መሰናዳት ጀምረዋል። በሌላ በኩል የሩሲያ የኢራንና የቻይና ጥምር ጦርን የያዙ ግዙፍ የጦር መርከቦች ወደ ደቡባዊው ንፍቀ ክበብ እየተጓዙ ነው። ደቡብ አፍሪካም ደርሰዋል። የቬንዙዌላ ነገር የከነከናቸውና ነግበኔ ያሉት የደቡብ አፍሪካው መሪ ራማፎሳም የሀገራቸውን የባህር በር ለእነ ሩሲያ የጦር መርከቦች ክፍት አድርገዋል። በሌላ በኩል ቁጥራቸው 23000 የሚደርሱ በቬንዙዌላ የሚገኙ አሜሪካውያን ቤት ለቤት እየታደኑ ነው። አጠቃላይ ከራሞታቸውም ኖስኬፕ የሚለው ፊልም ላይ እንዳለው ሆኗል። እነዚህን አሜሪካውያንን እያሳደደ ያለው ኮሌክቲቮስ የተሰኘው ታጣቂ ቡድንም በሀገር ቀልድ የለም ብሎ ሐሰሳውን አጠናክሮ ቀጥሏል። ይባስ ብሎም በኮሎምቢያው የሽምቅ ተዋጊ ዋና አዛዥ በኢቫን ሎዛዳ ጥሪ መሰረት በላቲን አሜሪካ ሁሉም ሀገራት ውስጥ የሚገኙ ሽምቅ ተዋጊዎች በጋራ ተሰባስበው ከኮሌክቲቮስ ጎን ለመቆም ወደ ቬንዙዌላ መገስገስ ጀምረዋል። Last week something happened that barely gave the world time to react. US bombed targets inside Venezuela. A sitting president was captured. A country was flipped. And suddenly the global energy map began to shift.